ለምን እንደምትጨቀጭቀኝ? እሺ ችግር የለውም። ናታን ፈልገኝ ነበር እንዴ? እዚህ እንድትጫወች እኮ ፈልጋለሁ። ወይ ለእሱ ነው እንዴ? ለእሱማ ይበልጥ አይደል እንዴ? ለምን ከእሷ ጋር ትጫወቱ? እንዴ እሱማ እሷ አለች እኮ፣ ግን እዛ ብቻሽ እንዳትሆኝ። ኧረ ያሳስበው፣ አይደብረኝም። ሰላም እያለች ባይሆን እናንተ ትጫወቱ። እንካበል ኤቢ ቶሎ በይ አምጪልኝ። ይኸው እማዬ። አመሰግናለሁ። ማታ እኮ ስጠብቅሽ በዛው ተኛሽ። ማታ እኮ ሰዎቹ በቃ አለቀን ብለው አስመሹ። ምንድን ነው ደግሞ ፊትሽ ጥቁርቁር ያለው? ምን ሆንኩ እማዬ? ደህና ነኝ። ምንድን ነው መኝታ አልተመቸሽም እንዴ? አዎ እማዬ፣ እንደዛ ነው የሚሆነው። ይሁን። ለምን ነበር እፈልግሻለሁ አልሽ? እማዬ የሆነ ነገር ልነግርሽ ነበር፣ ግን እንዳትቆጪ። አይ እንግዲህ ቀኔን የሚያበላሽ ነገር ከሆነ እዛው አትንገሪ። እማዬ እንደሱ አይደለም፣ በጣም ጥሩ ነገር ነው የምነግርሽ። ጥሩ ነገር ነው። እሺ ምንድን ነው ንገሪኝ፣ ረፍዶብኛል። ሰላምን ግን አስተውለሻት ታውቂያለሽ? ወይ ጣጣዬ፣ ደግሞ እሷ ማንን ትመስላለች ልትይ ነው? እንደዛ አይደለም እማዬ። እና ምንድን ነው? ሰላም ከዚህ ቤት ወጥታ ታውቃለች እማዬ? ደግሞ እሱ ምን ማለት ነው? ሰላም ከዚህ ቤት ወጥታ አድራ ታውቃለች ወይ? ኧረ በፍጹም አታውቅም እኮ እማዬ። እኔም ቢሆን ሰላም ከዚህ ቤት ወጥታ አድራ ስትመጣ አላስተውልም። ታዲያ ምን ችግር አለ? ይሄ እኮ ጨዋነቷን ነው የሚያሳየው። ልትመሰክሪላት ነው? አይ እማዬ፣ ጨዋ አታውቂም ማለት ነው። ሰላም ነፍሰ ጡር ነች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ከቅርብ ወዲህ በጣም ተወዳጅነት ያገኘውን የዳጣ ድራማ ነው። እንግዲህ ዳጣ በጣም በቅርብ ጊዜ ውስጥ በጣም ብዙ ሰው እየተመለከተው ያለው ድራማ ነው። በጉጉት እየጠበቅ ነው ያለነው ድራማ ነው። በጣም እውነት በጉጉት እንዲሁም በየቀኑ ቢለቀቅ ብለን የምናስበው ድራማ ነው። በጣም ብዙ አስተማሪና አዝናኝ ቁም ነገር ያለው ድራማ ነው። እውነት ለመናገር ዳጣን የማትመለከቱ ሰዎች እድለኛ ናችሁ ብዬ አላስብም። እየገባችሁ ተመልከቱት፣ ፍቅር ነው የሚይዛችሁ ማለት ነው። እና ዳጣ ድራማን ገብታችሁ ተመልከቱ፣ ጋበዝኳችሁ የኔ ውድ ቤተሰቦች ማለት ነው። እኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ይህን ሰሞን ጥፍት ብያለሁኝ ቤተሰብ፣ ከዚህ ወዲያ ላለመጥፋት እሞክራለሁኝ። እናንተም ከጎኔ ስላላችሁ ስለምታበረታቱኝ በጣም ነው የማመሰግነው ማለት ነው። እንግዲህ ባለፈው ክፍል ላይ እንግዲህ አቤጌል ከናታን ጋር እየተጻጻፈች ዳጣንና አቤጌል ማነው ዳጣንና ናታን ሌላ ነገር ውስጥ እንደገቡ እንዲሁም ደግሞ የፍቅር ጓደኛሞች እንደሆኑ ፍቅራቸውንም እንደሚገላለጹ እሷም እሱ ክላስ እየሄደች ያልሆነ ነገር እንደሚያደርጉ ብዙ ነገር እያወራች ነበረ። ነገር ግን ናታን እንዳያችሁት ያው ዳጣ ወደ ክላሱ ስትመጣ እና ሲጠይቃት ዳጣ ስለ ነገሩ ምንም የምታውቀው ነገር ስላልነበረ 100% ይህን ነገር ማንም ሊያደርገው እንደማይችል ስለሚያቀጥታ ምንድን ነው ያደረገው? አቤጌል ናት ነበር ያለው። እንግዲህ ዳጣም ነገሩን ካየች በኋላ እና ቴክስቱን ካነበበች በኋላ አጥፍተዋለች። በጣም ነው የተመቸኝ ቴክስቱ በመጥፋቱ የተደሰታችሁ። በጣም ነው ደስ ያለኝ ለመናገር። ዳጣዬ እንኳንም አልተዋረድሽ፣ ነገሩ ወጥመድ ነበረ፣ ከወጥመዱ እንኳን አመለጥሽ ብያለሁ። በሌላ በኩል ደግሞ አዲሱ ነገር የሰላምዬ እርግዝና ነው። ሰላምዬ ከማን ያረገዘችው? ከማን ነው? እኔ በጣም ነው የጓጓሁት የሰላም እርግዝና። እውነትም በቃ የዳጣ
ወንድም ወይንም እህት ይሁንላት ብዬ ነው የማስበው። እውነት ለመናገር ሰላምም እርጉዝ እንደሆነች የምታውቁበት መንገድ፣ ምክንያቱም አንደኛ ሁለት ሰው ነው የጠየቃት፣ ሁለተኛ ደግሞ ስለ እርግዝናዋ ሲጠይቋት በጣም ነው እየደነገጠች የነበረችው። እና ሰላምዬ ልታረግዝ የምትችለው ከማን ነው? እንግዲህ እዛ ቤት አንድ ያለው ያው ጋሽ ደረጀ ነው። ጋሽ ደረጀ ደግሞ እንግዲህ ይህን ነገር ያደርገዋል አያደርገውም የሚለውን ነገር ወደፊት የምናየው ነው የሚሆነው። እንግዲህ ዳጣ የሰላም ልጅ ከሆነች ቢሆን እኛ በጣም ነው ደስ የሚለን። ምክንያቱም ዳጣ እህት ወይም ወንድም እንድታገኝ በጣም ነው የምፈልገው ማለት ነው። ምክንያቱም ጉጉቷ ነው። በተለይ ደግሞ ሰላም ልጇ እንደሆነች የገባት እንዲሁም ደግሞ የሆነ ነገሯ ውስጧ የነገራት ይመስለኛል። አይታችሁት ከሆነ በቃ ከስሯ ስትሄድ ይከፋታል፣ እወጣለሁ ስትል እሷም እወጣለሁ ትላለች። የሆነ ስሜታቸው በጣም ተቀራራቢ ነው እና ዳጣ የሰላም ልጅ ናት የምትሉ ኮመንት ላይ አሳውቁኝ ማለት ነው። እኔ ግን በጣም ነው የገመትኩት። ይሄ የኔ ግምት ነው። እናንተም የእናንተም ግምት አስቀምጡልኝ። እንግዲህ አቤጌል በጣም እየበጠበጠች ነው በአሁኑ ሰዓት ያለችው ማለት ነው። እንግዲህ አቤጌል ምንድን ነው እያደረገች ያለችው? ናታንን የራሷን ለማድረግ ግዴታ ናታንና ዳጣን ማጣላት ነው መስሎ የሚታያት ማለት ነው። በነገራችን ላይ አንድ ሰው የእናንተ ለማድረግ በዛ ሰው ስር ያሉትን ሰዎች በዛ ሰው በማስጠላት አይደለም፣ ለዛ ሰው ፍቅር መስጠት ብቻ አይደለም ያንን ሰው ለእናንተ ልታደርጉት የምትችሉት። ያ ሰው ለሰው ምን አይነት ሪስፔክት እንዳላችሁ፣ ለሰው ምን አይነት ክብር እንዳላችሁ፣ በቃ ምን አይነት ሰው እንደሆናችሁ አይቶ ነው እንጂ ግዴታ እሱን ብቻ ስላፈቀራችሁት ሌላ ሰው በእናንተ ፍቅር ይያዛል ማለት አይደለም። ፍቅር አንደኛ በመላመድ ነው፣ በመተዋወቅ በብዙ ነገር ሊይዝ ይችላል። እና አቤጌል ደግሞ አይደለም ናታንን ፍቅር ልታስይዘው ይቅርና ሳያውቁ ከእሷ ፍቅር የተያዙ ሰዎች ቢኖሩ እኔ አላቅም፣ በቃ በቶሎ ከዛ ፍቅር ውስጥ ለመውጣት ይጸልያሉ ብዬ ነው የማስበው። ምክንያቱም በጣም አስቸጋሪ፣ በጣም ክፉ ጸባይ ያላት ልጅ ናት። እንደምታዩት ሰውን የምታናግርበት መንገድ፣ ለሰው ያላት ንቀት፣ በቃ በጣም ከባድ እና አስጠሊ ጸባይ ያላት ልጅ ናት ማለት ነው። በጣም ነው የሚያሳዝነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች አቤጌል እንግዲህ ሰላምንም በጣም እያመነጨቀጨቀቻት ትገኛለች። እንዲሁም ናታንን የራሷ ለማድረግ የማታደርገው ጥረት የለም ማለት ነው። እንግዲህ ናታንም እንዳያችሁት በጣም ብዙ መጽሐፍ የሚያነብ ልጅ ነው። እንግዲህ ዳጣ ገብታ እንዴት አንተ ግን እንዴት ይሄንን ትላለህ? እንዴት ይሄንን ልትመልስ ቻልክ? እኔስ ብሆን እንደዚህ ማድረግ የለብሽም ታይ፣ ይሄ ጥፋት ነው ብለህ ትመልስልኛለህ እንጂ እንዴት ያንን መልስ ልትመልስ ቻልክ? በማለት እንግዲህ አወዛግበዋለች ማለት ነው። ናታንም ያደረገው ነገር ምንድን ነው? ያነበበው መጽሐፍ ላይ እንዳነበበው ሴት ልጅ እንዴት አድርጎ እንደምታፈቅረው እና እንደማታፈቅረው መለየት የሚያስችል እውቀት ስላለው ግዴታ ከአቤጌል ጋር እንግዲህ መጠቃቃት ነበረ ማለት ነው። የዛን ጊዜ እንግዲህ ያ ነገር ሲፈጠር ምናልባት ዳጣ ተናዳ እንዲሁም ደግሞ የሆነ ቅናት ተሰምቷት ወደ ናታን ትሆናለች ብሎ ሀሳብ አለው ይመስለኛል። እንግዲህ በአሁኑ ሰዓት አቤጌል እና ናታን ሽር ብትን እያሉ ነው ያሉት። መጽሐፍ እንግዛ ምንበል እያሉ ያው ግንኙነታቸውን ሰፋ ለማድረግ ሞክረዋል። ነገር ግን ናታን አቤጌልን ወዷት ሳይሆን ያው እንዳያችሁት የዳጣን ስሜት ለመረዳት ያደረገው ነገር ነው። በጣም ጀግና ወንድ ነው። እንዳለውም አንቺ እኔን ከወደድሽኝ ምንም አይነት ጊዜ ቢሆን ጊዜ ቢፈጅብኝም የኔ ያደርግሻለሁ፣ ነገር ግን ለእኔ ስሜት ካሌለሽ ምንም ያህል ጊዜ ቢፈጅብኝም ከልቤ ውስጥ አውጥቼ እጥልሻለሁ ብሎ ነው የያዘው ማለት ነው። እንግዲህ አቤጌልም አባቴ ወደ ውጭ ስለሚሄድ እኔ እናንተ ወጣ ብለን እንዝናና እያለችው ነው። እንግዲህ ይሄ ነገር ብዙውን ጊዜ አይመከርም ማለት ነው። ናታንም በዛ ላይ ደግሞ አያፈቅራትም፣ ለእሷ ምንም አይነት ስሜት የለውም። በተደጋጋሚ ጊዜ ይነግራታል። እሷ ግን ያው አስብበት ነው እያለችው ያለችው ማለት ነው።
እንግዲህ አቤጌልና ናታን መጽሐፉን ለመግዛት ሲሄዱ እንግዲህ ኤቢ ያጣፍጥላችሁ ብላ ነው የሸኘቻቸው ማለት ነው። ናታን በዛን ጊዜ በጣም ነበር የተናደደው። ከዛም በመመለስ እቤት መጥተው እንግዲህ እያወሩ ባሉበት ሰዓት እንግዲህ ናታን የሚፈልገው ከአቤጌል ጋር መቀመጥ ሳይሆን የአቤጌልና የእሱ መጠጋጋት ለዳጣ ምን አይነት ስሜት ይሰጣታል ብሎ ነው ያሰቡ ማለት ነው። በተደጋጋሚ እንግዲህ ኤቢ ስለ እሱና ስለ እሷ ሪሌሽን ስታወራው እሱ ግን ዳጣን መጥራትና አብረን እንደሆነን ተይ እያላት ነበረ። ምን ያደርግላታል? ቅድም አየች አይደለ እንዲያሁን ማየቱ አይጠቅማትም እያለች ነግረው፣ ነገር ግን እሱ በቃ የዳጣን ስሜት ማወቅ ብቻ ነበረ የሚፈልገው ማለት ነው። እንግዲህ ዳጣ ምን ትላለች የሚለውን በቀጣይ ነው የምናየው። ምክንያቱም ዳጣ እውነት ኤቢና ናታን አብረው ስለሆኑ ይከፋታል ወይስ ደግሞ ለናታን ምንም አይነት ስሜት የላትም? እናንተ ኮመንት ላይ ያሳውቁኝ። እኔ ግን ዳጣ በተደጋጋሚ ጊዜ የናታንን ስም ትጠራለች። ይሄ ደግሞ የምን ምልክት እንደሆነ ብዙዎቻችን ግምት ነው እንግዲህ የምናየው ነው የሚሆነው ውዶችዬ። በቀጣይ እንግዲህ ዳጣ ምን አይነት ሪያክሽን ታሳያለች የሚለውን አብረን እናያለን። በቀጣይ እስከምንገናኝ ሰላም ሁኑልኝ፣ ደህና ሁኑልኝ ባይ